ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ የስኳር ህመም ያለባቸው ሰዎች ሊመገቧቸው የሚገቡ የፍራፍሬ አይነቶች እንዲሁም ደግሞ መመገብ የሌለባቸውን እንዲሁም በመጠኑ መመገብ ያለባቸውን የፍራፍሬ አይነቶች ላይ ትኩረት አድርገን የምንነጋገር ይሆናል። አንድ ምግብ የደም ስኳር ይጨምራል ሲባል በአጠቃላይ በዛ ምግብ ውስጥ ያለው የስኳር መጠን ወይም ደግሞ ግላይሲሚክ ሎድ የምንለው ሲሆን እንዲሁም ደግሞ ያንን ምግብ ከተመገብን በኋላ በምን ያህል ፍጥነት ወደ ደም ስኳር ይሄዳል የሚለው ደግሞ ግላይሲሚክ ኢንዴክስ ይባላል። ግላይሲሚክ ሎድ የምንለው ለምሳሌ አንድ ሰው አንድ ሙዝ ቢመገብና 3 ሙዝ ቢመገብ የተለያየ ነው። አንድ ሙዝ ሲመገብ በውስጡ የሚይዘው የስኳር መጠንና 3 ሲመገብ የሚኖረው የስኳር መጠን የተለያየ ነው። 3 ሙዝ በሚመገብበት ጊዜ የደም ስኳር ከፍ ይላል ከአንድ ሙዝ የበለጠ ማለት ነው። ስለዚህ ይሄ ግላይሲሚክ ሎድ የምንለው ነው። የደም ስኳር ከፍ አይልም የሚባሉት የግላይሲሚክ ሎድ ይዘታቸው ከ10 እና ከዛ በታች ያሉት ሲሆን ከ10 እስከ 19 ያሉት ደግሞ መካከለኛ ናቸው ይባላል። ከ19 በላይ ግን በከፍተኛ ደረጃ የደም ስኳር ይጨምራሉ ነው። ግላይሲሚክ ሎድ እንግዲህ በፎርሙላ ደረጃ ሲታይ ግላይሲሚክ ሎድ እኩል ይሆናል ግላይሲሚክ ኢንዴክስ የምንለው ሲባዛ ባለው አጠቃላይ የካርቦሃይድሬት ይዘት ለመቶ ሲካፈል ይሆናል ማለት ነው። ሁለተኛው ግላይሲሚክ ኢንዴክስ የምንለው ደግሞ በምን ያህል ፍጥነት ወደ ደም ስኳር ይሄዳል የሚለው ሲሆን ግላይሲሚክ ኢንዴክስ ከ55% በታች 55 እና ከዛ ፐርሰንት በታች ያሉት የደም ስኳር ከፍ እንዳይል ወይም ደግሞ በከፍተኛ ደረጃ እንዳይጨምር የሚያደርጉ ሲሆን ከ55 እስከ 69 ያሉት በመካከለኛ ደረጃ ከ70 እና ከዛ በላይ ደግሞ ከፍተኛ ይባላል ማለት ወደ ደም ስኳር ሲሄድ። ይህን መሰረት በማድረግ ነው እንግዲህ ፍራፍሬዎችን የምንመዝናቸው ማለት ነው። በመጀመሪያ የምናየው ፍራፍሬ አይነት እንግዲህ ሎሚ ነው። ሎሚ በግላይሲሚክ ሎዱ አንድ ብቻ ግላይሲሚክ ኢንዴክስ የምንለው ውድ ተመልካቾቼ ከ100% ሲሰላ ነው። ግላይሲሚክ ሎድ ደግሞ የስኳር ይዘቱ። ስለዚህ ሎሚን ስንመለከተው ሎሚ ግላይሲሚክ ሎዱ አንድ ብቻ እንግዲህ ከ10 በታች ብያቸዋለሁ። አንድ ብቻ ማለት በጣም ዝቅተኛ ነው። እንዲሁም ደግሞ ግላይሲሚክ ኢንዴክሱን ስትመለከቱት 20 ነው። የደም ስኳር ያለበት ሰው ሎሚ ሲመገብ የደም ስኳሩ ዝቅ ይላል። እንደውም የሰውነት ክብደት መቀነስ የሚፈልጉ ሰዎችም ሎሚን ይጠቀሙበታል። ስለዚህ እንዴት ነው የምትጠቀሙት? አጠቃቀሙን በተመለከተ በአንድ ብርጭቆ ውሃ ውስጥ ተጨምቁትና ሎሚውን ከዛ በኋላ ምግብ ከመመገባችሁ ከ10 ደቂቃ ቀደም ብላችሁ በአንድ ብርጭቆ ውስጥ አድርጋችሁት ማለት ነው ወይም ደግሞ ጨምቃችሁ ከታችሁ ብትጠጡ የደም ስኳራችሁ ዝቅ እንዲል ያደርጋል። ሁለተኛው ደግሞ የደም ስኳር ከፍ እንዳይል የሚያደርገው ደግሞ ዘይቱን የምንለው ነው። እንግዲህ ውድ ተመልካቾች አጠቃላይ እነዚህን ምግቦች ስናይ እንደ ዘይቱን፣ አፕል፣ እንጆሪ የመሳሰሉት በሙሉ ግላይሲሚክ ኢንዴክሳቸው ከ55% በታች ነው። እንዲሁም ደግሞ ግላይሲሚክ ሎዳቸው ደግሞ ከ19 በታች ነው። ስለዚህ እነዚህ ፍራፍሬዎች በጣም የተመረጡ ናቸው ማለት ነው። ሌላው ቲማቲም፣ ያው ቲማቲም እንግዲህ ከፍራፍሬ ከመደብነው ቲማቲምም ግላይሲሚክ ሎዱን ከተመለከታችሁት አንድ ብቻ ግላይሲሚክ ኢንዴክሱ 15 ነው። ስለዚህ እንደ ሎሚ ያሉ ቲማቲም፣ ዘይቱን፣ ኮክ የምንላቸው እንጆሪ፣ በተጨማሪም ደግሞ ከቅባት ምግቦች የሚመደብ ቢሆንም አቮካዶ ከፍራፍሬ ከመደብነው አቮካዶ ደግሞ በጣም ዝቅተኛ የሆነ የደም ስኳር የይዘት ያለውና ወደ ስኳር የማይሄድ እንደውም ብዙ ጊዜ ወደ ቅባትነት ሞኖ አንሳቹሬትድ ፋት ወደምንለው የሚጠቃለል ስለሆነ እነዚህ ፍራፍሬዎች የደም ስኳር ከፍ እንዳይሉ ያደርጋሉ ማለት ነው። ስለዚህ እነዚህን ፍራፍሬዎች መጠቀም ትችላላችሁ። ከዚህ ውጭ ብርቱካን በመካከለኛ እርግጥ ነው የግላይሲሚክ ኢንዴክሱ ከ55% በታች ነው። ግላይሲሚክ ሎዱ ከ20 በታች ነው። ነገር ግን ትንሽ ጣፋጭነት ስላለው የተወሰነ ሊጨምር ይችላል። መጠኑ ባልበዛበት ጠቀም የምትችሏቸው የፍራፍሬ ሌሎች ፒርስ የምንላቸው አሉ። እንግዲህ እዚህ ሀገር ላይ አሉ የሉም የሚለውን አላቅም። እነዚህ ፍራፍሬዎች ላይ መጠቀም ትችላላችሁ ማለት ነው። በመቀጠል ደግሞ በመጠኑ ልትመገቧቸው የሚገቡ ነገር ግን ከተመገባቸዋቸው የደም ስኳር ከፍ የሚሉትን የፍራፍሬ አይነቶችን ደግሞ ቀጥዬ አቀርብላችኋል። ግላይሲሚክ ሎዳቸው በመካከለኛ ደረጃ የምናያቸው ደግሞ ሙዝ ከ10 እስከ 19 ድረስ ባለው ነው። የግላይሲሚክ ኢንዴክሱ ደግሞ ከፍ ያሉ ናቸው። እነዚህ በጥንቃቄ የምትመገቧቸው ናቸው። አንደኛው ሙዝ ነው። ሙዝ በተለይ የቀላ ሙዝ ከሆነ የደም ስኳራችሁን ከፍ ያደርጋል። ስለዚህ በጥንቃቄ የምትመለከቱት ይሆናል። ሌላው ማንጎ ነው። ማንጎ
እንዲሁ የደም ስኳር ከፍ እንዲል የሚያደርግ ነው። ስለዚህ እሱን በጥንቃቄ ልትጠቀሙት የምትችሉት የፍራፍሬ አይነት ነው። አናናስ፣ ሙዝ፣ አናናስ፣ ማንጎ እነዚህ የደም ስኳር ከፍ እንዲል የሚያደርጉ ናቸው። ስለዚህ በጥንቃቄ የምትመገቧቸው ነው። ምክንያቱም ግላይሲሚክ ኢንዴክሳቸው አብዛኛዎቹ ከ69 በላይ ነው። እንዲሁም ግላይሲሚክ ሎዳቸው ደግሞ ከ20 በላይ ስለሆነ እነዚህ ፍራፍሬዎች ላይ ጥንቃቄ ማድረግ ያስፈልጋል። በተለይ የበሰሉት እንግዲህ ፍራፍሬዎች በሚበስሉበት ጊዜ የግላይሲሚክ ኢንዴክሳቸው ይጨምራል። ቶሎ ብሎ ወደ ስኳር የመቀየር አቅማቸው ይጨምራል። ስለዚህ ለምሳሌ ሙዝ ያልቀላውን ሙዝ የመጠቀም ነገር ሊኖር ይችላል፣ ግን መጠኑንም ዝቅ ማድረግ ያስፈልጋል። ስለዚህ እነዚህ ፍራፍሬዎች ላይ ደግሞ መጠናቸውን በጣም ዝቅ ማድረግ አለባችሁ። አንድ ምናልባት ልትጠቀሙ ትችላላችሁ፣ ግን የደም ስኳር የሚጨምሩ መሆናቸውን ልብ ልትሏቸው ይገባል። በመቀጠል የደም ስኳር ካለ ባትመገቧቸው የሚመከሩትን ከፍተኛ በሆነ ሁኔታ የደም ስኳር ከፍ የሚያደርጉትን ፍራፍሬዎችን ደግሞ ስናይ ሐብሐብ እንግዲህ ብዙ ሰው የደም ስኳር የማይጨምር ይመስለዋል፣ ግን ሐብሐብ የደም ስኳርን ከፍ ከሚያደርጉት ምግቦች መካከል ሊመደብ የሚችል የፍራፍሬ አይነት ነው። ምክንያቱም ግላይሲሚክ ኢንዴክሱ ስንመለከት የሐብሐብ 70 አካባቢ 70 ግላይሲሚክ ሎዱ በእርግጥ 5 ነው፣ ግን የፋይበር ይዘቱ በጣም ዝቅተኛ ስለሆነ ፋይበር ይዘት ስለሌለው ከተመገባችሁት በተለይ መጠኑ ከፍ ካለ የደም ስኳርን ከፍ ከሚያደርጉ ምግቦች ውስጥ ይቀመጥ ነው። ሌላው የደረቅ ፍራፍሬዎች በውስጣቸው ያለውን ውሃ ስለሚያጡ ቶሎ ብሎ ወደ ደም ስኳር የመቀየር አቅም አላቸው። ለምሳሌ ቴምር የደም ስኳርን በጣም ከፍ የሚያደርግ ነው። አንድ ምናልባት ሁለት ብዙ ላይሆን ይችላል፣ ነገር ግን 3 4 5 ከተመገባችሁ ግን ቴምር የደም ስኳርን ከፍ በማድረግ በተለይ ተደጋጋሚ ጊዜ ከተጠቀማችሁ ከፍ የሚያደርግ ስለሆነ በተቻለ መጠን እነዚህ ፍራፍሬዎችን ባትመገቧቸው የሚመከር ይሆናል። ሌላው ጭማቂዎች በጭራሽ ስኳር ባይኖራቸውም ጭማቂዎችን መጠቀም የለባችሁ። ምክንያቱም የፍራፍሬ ጭማቂዎችን ስትጠቀሙ አንዳንድ ሰው አይ ስኳር ካልጨመርኩበት ብሎ ይጠቀማል። ይሄ ቶሎ ብሎ የደም ስኳርን በከፍተኛ ደረጃ የሚጨምር ነው። አንደኛ የፋይበር ይዘቱ ተጨምቆ ነው የሚመጣው። ብዙ ፍራፍሬዎች ናቸው ተጨምቀው ወደ ጁስ የሚቀየሩት። ስለዚህ ቶሎ ብሎ የደም ስኳር ከፍ የማድረግ አለው። ግላይሲሚክ ሎዱ በጣም ከፍተኛ ነው። ፋይበሮቹ ስለሚወገዱ ቶሎ ብሎ የደም ስኳርን ከፍ በማድረግ ይታወቃል እና ከጭማቂዎችን በጣም ባትጠቀሙ ይመከራል። ከጭማቂዎች ውስጥ ስኳር ሳትጨምሩበት ልትመገቡት የሚገባው አቮካዶ ብቻ። አቮካዶ ስኳር ሳትጨምሩበት ልትጠቀሙ ትችላላችሁ። ከዚህ ውጭ ያሉትን ፍራፍሬዎች በየትኛውም መልኩ ይሆን ከተጨመቁና በጭማቂ መልክ ከቀረቡ የደም ስኳርን ከፍ ያደርጋሉ። አጠቃላይ የደም ስኳር ብቻ ያለባቸው ሳይሆን ሌሎች ማንኛውም ሰው ጤንነቱን ጠብቆ መሄድ የሚፈልግ ሰው፣ የሰውነት ክብደቱን መቀነስ የሚፈልግ ሰው በምንም አይነት ታምር የጭማቂ ምግቦችን የፍራፍሬ ጭማቂዎችን ከፍተኛ የሆነ ፍሩክቶስ ስላላቸው የጉበት ጮማ በመጨመር አጠቃላይ የደም ስኳርን ከፍ በማድረግ ታወቁ ስለሆኑ ከነዚህ ከፍራፍሬ ጭማቂዎች ራሳችሁን ማራቅ ተገቢ ይሆናል። ውድ ተመልካቾቼ እነዚህ ፍራፍሬዎች ላይ እንግዲህ በዚህ ክፍልፋይ መመገብ የምትችሉ ሲሆን ፍራፍሬዎችን ግን መጠናቸውን ዝቅ ማድረግ ያስፈልጋል። መጠናቸውን ከፍ አድርጋችሁ የምትመገቡ ከሆነ የደም ስኳራችሁ ከፍ ይላል። ፍራፍሬዎች ጠቃሚ ሊሆኑ ይችላሉ፣ ነገር ግን መጠናቸውን ከፍ ማድረግና የደም ስኳርን ከፍ የሚያደርጉ ፍራፍሬዎችን መጠቀም የዕለት ዕለት የደም ስኳር ቁጥጥራችሁ ላይ ችግር ሊያመጣ የሚችልበት ሁኔታ ስላለ እንድትጠነቀቁ በማሰብ ነው ፍራፍሬዎችን በተመለከተ በዛሬ ቪዲዮ የሰራውላችሁ ማለት ነው። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ይሄ ቪዲዮ ይጠቅማል ብላችሁ ታስባችሁ ለወዳጅ ዘመዶቻችሁ ሼር አድርጉ። ከወደዳችሁ ደግሞ ላይክ አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ጤናና ሰላም ከእናንተ ጋር ይሁን።